አህሉል ኪታብ የሚለው መጠሪያ አህሉል ኪታብ የሚለውን መጠሪያ ስናይ በቁርአን ውስጥ ለማን የተሰጠ ነው? ለአይሁዳውያንና ለክርስቲያኖች የተሰጠ ነው። እነዚያ ሌሎቹ ኪታብ የሌላቸው ሰዎች ወይም ደግሞ መንፈሳዊ መጽሐፍ የሌላቸው ሰዎች በአጠቃላይ ኡሚይ ተብለው ይጠራሉ። ወይም መሀይማን፣ የሚመራቸው መጽሐፍ ያልተሰጣቸው ማለት ነው። መሀይማን ተብለው ይጠራሉ። አህሉል ኪታብ ከተባለ የትኛውም ሐዲስ ውስጥ ግቡ፣ ቁርአን ውስጥ ግቡ፣ ተፍሲር ውስጥ ግቡ፣ ዋትኤቨር ኢስላሚክ ዶክመንት ኢስላማዊ ዶክመንት ውስጥ ገብታችሁ አህለል ኪታብ ወይም አህሉል ኪታብ የመጽሐፉ ሰዎች ከተባለ መጽሐፍ ሲል ዝም ብሎ መጽሐፍ ያላቸው ማለት አይደለም። መጽሐፍ ሲል ቁርአን ባጭሩ ሃይማኖታዊ መጽሐፍ ከእግዚአብሔር የተሰጠ የእግዚአብሔር ቃል፣ የእግዚአብሔር መመሪያ፣ የፈጣሪ ቃል፣ የፈጣሪ መመሪያ የሆነ ማለት ነው። ኦኬ ሶ ሂድና አንተ ግራ ከገባህ ብትጠራጠር ልብ ውስጥ ጥርጣሬ ቢያድርብህ ሂድና መጽሐፉን የሚያነቡትን ሰዎች ጠይቅ ሲል ቁርአን ምን ማለቱ ነው? ከዚህ በፊት መጽሐፍ የሰጧቸው ሰዎች አሉ፣ ተውራትንና ኢንጂል ማለት ነው። ሂድና እነሱን ጠይቅ። ለምን? እውነቱ ከጌታ ዘንድ በእርግጥ መጥቶላል፣ ከተጠራጣሪዎች አትሁን ይላል። ስለዚህ እውነት መጥቶላል። ያንን እውነት የምታረጋግጠው የት ነው? ሂድና የመጽሐፍን ሰዎች ጠይቅ። ያውቃሉ፣ ያነባሉ፣ እውነት አላቸው፣ እነርሱ ጋር እውነት አለ እያለ ነው። ስለዚህ አንድ ሙስሊም ዛሬ ላይ መጥቶ የእናንተ መጽሐፍ እኮ ወይም የአህሉል ኪታብ መጽሐፍ ጠፍቷል፣ ተበላሽቷል ብሎ ሊናገር አይችልም። ለምን አይችልም መሰላችሁ? እነሱ በመጽሐፋቸው ጥርጣሬ ከገባቸው ሊያርም፣ ሊያስተካክል ወይ ደግሞ ሊያረጋግጥላቸው የሚችለው የኛ መጽሐፍ ነው ማለት ነው ጋይስ። ስለዚህ እኛ ጋር ነው ለነሱ መፍትሄ ያለው። መጽሐፉ ቢጠፋ ኖሮ ቢበረዝ ኖሮ ምን ልላችሁ ነው ባጭሩ? ሂድና የመጽሐፉን ሰዎች ጠይቅ ብሎ ቁርአን ሲያዘው ሙሐመድን ሙሐመድ የመጽሐፉ ሰዎች ጋር ሄዶ መጠየቅ አለበት። ቢጠራጠር ነው የምላችሁ። ለምሳሌ አንተ አንድ ነገር ይሄን ከተጠራጠርክ እስኪ እዛ ሄደህ ቼክ አድርግ ተብሎ ከተሰጠ ሄዶ ቼክ የሚያደርግበት ያ አካል ታማኝ ነው ማለት ነው። የሚታመን ነው ማለት በውስጡ ይሄኛውን ለማረጋገጥ ስታንዳርድ ሆኖ የሚቆም ነው ማለት ነው። ወይ ደግሞ መለኪያ ሆኖ የሚቆም ነው ማለት ነው። ሙስሊሞች ካላችሁ እኔ አንድ ሙስሊም ካለ ገብቶ ይጠይቅ። መለኪያ ነው። ብትጠራጠር እነዛን ሄደ ጠይቅ። እነሱ አፕሩቭ ያደርጉልሃል፣ እነሱ ያረጋግጡልሃል እያለ ነው። ሶ ይህ ማለት እነዚያ ሰዎች ስታንዳርድ ናቸው ማለት ነው። እነሱ ስታንዳርድ መሆን ካልቻሉ ሂድና ጠይቃቸው ተብሎ ሊነገር አይችልም። ገብቷችኋል ሐሳቤ? እነዛ ሰዎች እና መጽሐፋቸው የተሳሳቱና የተበላሹ ከሆኑ ሂድና እዛ ጠይቅ አይባልም። ሂድና እዛ ጠይቅ ለማለት እነዛ እውነተኛ መሆን አለባቸው፣ ግዴታ ነው። እሱ ጋር ያለው ልክ መሆኑ የሚረጋገጠው በነዛ ነው። ስለዚህ እነዛ የበላይ ናቸው ማለት ነው። ለዚህኛው ስታንዳርድ ናቸው ማለት ነው። ልክ መሆኑ የዚህኛው የሚታወቀው በነዛ ሲረጋገጥ ነው። ለዛ ነው ካንተ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ካንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እነሱ ያረጋግጡላል። ያ ነው ዳኛ ሆኖ የተቀመጡት እነሱ ናቸው። ባይዘይ ኦኬ፣ ይሄ ግልጽ
ላይ ግልጽ ሆኖ የተቀመጠ ነገር ነው። አይ አሁን የሚመጣውን ነገር አስታውሱ። እዚህ ጋር የሚመጣ ንግግር አለ። ምንድነው ንግግሩ? ኖ ኖ ኖ ኖ ይሄ የተነገረው አንደኛ ለነብዩ ነው፣ እኛን አይመለከትም ተባለ ማለት ላይክ ነብይ ነው መገለጥ ይወርድለታል የተባለለት እንኳን ከተጠራጠርክ ሄደህ እነሱን ጠይቅ ከተባለ አንተ ተራ ምእመን ምንድነው ነው የምትለው? አንተ ከነብዩ ትበልጣለህ? ነብዩ ከተጠራጠርክ ሄደህ ቼክ አድርግ የተባለ ነው። ሱረቱል አንቢያ ላይም አለ ሂዱና መጽሐፉን የሚያነቡትን ጠይቁ የሚል ባይዘ ለሙስሊሞችም ጭምር። ሁለተኛው ደግሞ ለዚህ መልስ የሚቀርበው ምንድነው? አልተጠራጠረማ ተብሏል፣ ግን እኮ አልተጠራጠረም ነብዩ። ስለዚህ እናንተ የምትሉት ሙግት ልክ አይደለም የሚል መልስ ይሰጣል። ግን ይሄ መልስ አይደለም። ምን እንደማለት መሰላችሁ? ማሜ አቤት፣ ሆድህን ካመመህ ይህንን መድኃኒት ዋጥ ተብሎ በኮንዲሽን ማለት ኢፍ ካመመህ አሁን ከተጠራጠርክ ነው። ባይዘ ተጠራጥረሃል አይደለም፣ ከተጠራጠርክ ነው። ኦኬ ሶ ካመመህ በኢፍ ኮንዲሽን ተቀምጦ ይሄን መድኃኒት ዋጥ ከተባልኩ ወይ እዛ ሐኪም ጋር ሄደ ቼክ አድርግ ተደረግ ተብሎ ከተነገረኝ ኦኬ ብዬ ሳያመኝ ቢቀር ልክ ነብዩ እኮ አይ አልተጠራጠረም አይደለ የሚባለው። ሳያመኝ ቢቀር እነዛ ሰዎች ሐኪም መሆናቸው አይቀርም። ሄጄ ቼክ መደረጊያ ቦታ መሆናቸው አይቀርም። ስለዚህ ሙሐመድ አለመጠራጠሩ ቢጠራጠር ሄዶ የሚያረጋግጥበት ቦታ መሆናቸውን አይቀይረውም። ስለዚህ እኔ አላመመኝምና መድኃኒቱ መድኃኒት አይደለም እንደማለት ነው። ሙስሊሞች አይ ነብዩ አልተጠራጠረም፣ ስለዚህ ሰዎቹ ምንም እውነተኝነት የላቸውም ብሎ ማለት ቁርአን ችግር ውስጥ ገብቷል በገዛ እጁ። እንዴት ብሎ ችግር ውስጥ ገባ? ሃው ሂድና እነሱን ጠይቅ በማለት። ስለዚህ ሙስሊሞች ችግር ውስጥ ናችሁ። የእኛን መጽሐፍ መቀበል አለባችሁ፣ ግዴታችሁ ነው። የእኛን መጽሐፍ ካልተቀበላችሁ የራሳችሁን መጽሐፍ መጣል አለባችሁ። ይሄ ችግር ነው። በነገራችን ላይ ትላንትና ነው ትላንት ወዲያ መሰለኝ አይ ቲንክ ትላንት ላይ ባርገባውም ትላንት ወዲያ የነገረኝን ማን ነው መሃናይም የነገረኝን ዲቤት አይቸው በኢየሱስ ስም እብድ የሆነ ዲቤት ሙስሊሞች ካላችሁ ግቡ። ሙስሊሞች ካላችሁ የእውነት ግቡና እንነጋገር በዚህ ጉዳይ። የኛ መጽሐፍ ወይም የመጽሐፉ ሰዎች በእናንተ ላይ የበላይ ናቸው። ለእናንተ እውነተኝነትና ውሸተኝነት መለኪያዎቹ የመጽሐፉ ሰዎች ናቸው። አላህ ነው የሚለው ነው አይደለም። አላህ ተሳስቷል ይሄን ሲል ከተጠራጠራችሁ ማረጋገጥ ያለባችሁ ወደ ማን ሄዳችሁ ነው? ወደ መጽሐፉ ሰዎች። የመጽሐፉ ሰዎች እነዚህ የመጽሐፉ ሰዎች የእናንተን እውነተኝነትና ስተተኝነት አረጋጋጭ ናቸው። ሙሐመድ ልክ መሆኑ የሚታወቀው በመጽሐፉ ሰዎች ጋር በመሄድ ነው። ከነሱ ጋር ሄዶ ከተመሳሰለ ልክ ነው። ከነሱ ጋር ካልተመሳሰለ እሱ ተሳስቷል። እነሱ አይደሉም የሚሳሳቱት። እነሱማ ኦሬዲ የተሳሳቱ ከሆኑ እነሱ ጋር ሂድና ጠይቅ አይባልም። ኦሬዲ ተሳስተዋል። ኦኬ ዘና እያላችሁ ጋይስ ዘና እያላችሁ ወደ አንድ ሌላ ሐዲስ ወደ ተፍሲሩ ላሳያችሁ። አንድ ተፍሲር አልጃላላይን ላይ እንደዚህ ይላል። so if you o Muhammad are in doubt concerning what we have revealed to you by the way አንዳንድ ሙስሊሞች ምን ይላሉ መሰላችሁ? ይሄ የሚያወራው ከላይ
ከላይ ይሄ ምንድነው ቁጥር 93 ላይ ስላለችው ስለዚህ ታሪክ ብቻ ነው ወይ ምን ማለት ምንድነው የሚለው የእስራኤልንም ልጆች ምስጉንን ስፍራ በእርግጥ አሰፈርናቸው ከመልካም ሲሳዮችን ሰጠናቸው ዕውቀትም ወይም ቁርአን እስከመጣቸው ድረስ አልተለያዩም ጌታ በእርሱ ሊያዩበት በነበሩት ነገር በትንሳኤ ቀን ይፈርዳል የሚለውን ለማሳየት ብቻ ነው ሌላውን አይመለከትም የሚሉ ሙስሊሞች መጥተዋል አሁን ኦኬ ግን አይደለም እንዴት ምክንያቱም ተፍሲሮቹ ምን ይላሉ if you are in doubt concerning what we have revealed to you of stories hypothetically speaking ከተጠራጠርክ አላህ እንዳልተጠራጠረ ሳያቀርቶ አይደለም ማለት ነው ተፍሲሩ አላህ ተጠራጥሮ ይሁን ወይስ አይደለም የሚለውን ሳያቀርቶ ሳይሆን ሃይፖቴቲካል የሆነ ንግግር ነው ማለትም ከተጠራጠርክ ብሎ ሃይፖቴቲካሊ ያወራል ቢሆን ማለት ነው then ይላል እንግዲያውስ ከተጠራጠርክ ወይም ጥርጣሬ ከገባብህ ምን ማድረግ አለበት ይሄ ሰው then question those who read the scripture ሂድና መጽሐፉን የሚያነቡትን ሰዎች ጠይቅ ማለትም the Torah before you ቶራውን የሚያነቡትን ጠይቅ ካንተ በፊት እነዚህ ሰዎች ሙሐመድ ጥርጣሬ ከገባው ሄዶ መጠየቅ ያለበት ሰዎቹን ዝም ብሎ ሰው ስለሆኑ አይደለም እነሱ ጋር መጽሐፍ ስላለ ስለሚያነቡ መጽሐፉ ባይኖር ሰዎቹ ዋጋ ማይኖራቸው ነበር የሚሆኑት መጽሐፉ መኖሩ ነው እነሱን ሙሐመድ ጥርጣሬ ከገባው እነሱ ጋር መሄድ ያለባቸው ሰዎች ያደረጋቸው for it is confirmed therein with them and they can inform you of its truth እነርሱ ጋር መጽሐፋቸው ውስጥ ቶራው ውስጥ ነገርየው እውነት መሆኑ ተዘግቦ ይገኛል እነሱም ያረጋግጡልሃል ስለዚህ ሰዎቹ ሙሐመድ ከተጠራጠረ እነርሱ ጋር መሄድ ያለባቸው ሰዎች ያደረጋቸው መጽሐፉን ወይም ቶራውን ይዘው መገኘታቸው ነው ስለዚህ ሙሐመድ እውነተኛ መሆን አለመሆኑ የሚረጋገጠው እነሱ ጋር ሄዶ እነሱ መጽሐፍ ውስጥ ካለው ጋር ሲያስተያይ ነው ሲለካ ነው ሲያገናዝብ ነው ከተለያየ ሙሐመድ ሐሰተኛ ነው የሚሆነው ከተስማማ ሙሐመድ እውነተኛ ነው የሚሆነው ለምን እነሱ ውስጥ መጽሐፍ አለ ማነው እነሱ መጽሐፍ ውስጥ እውነት አለ ሄዶ ቼክ አድራጊ ነው እሱ ቀደም እንዳልኳችሁ ሰውየው ቀድሞውንም ሐኪም ካልሆነ አንድ ሰው እኔን መጥቶ ማሜ ካመመ እሱ ጋር ሄደ ቼክ ተደርግ አይለኝም ሰውየው ገና ከጅምሩም ሐኪም አይደለማ ስለዚህ ቀድሞውኑ ሰዎቹ እውነተኛ ካልሆኑና እጃቸው ላይ ያለው መጽሐፍ ታማኒ ካልሆነ ሄደህ እዛ ቼክ ተደረግ አይልም ሰዎቹ ታማኒ ናቸው መጽሐፋቸው እውነተኛ መጽሐፍ ነው ብሎ አስቧል የቁርአን ደራሲ ስለዚህ ሙሐመድ ችግር ከገጠመው ወይም ደግሞ ጥርጣሬ ከገባበት ማለት ነው በልብ ውስጥ ሄዶ ቼክ የሚያደርገው ሐኪም ቤት የት ነው የመጽሐፉ ሰዎች ናቸው የልቡን ህመም ሊያክሙለት የሚችሉ ስለዚህ እሺ እንግዲያውስ ቼክ እናርጋ ከመጽሐፉ ጋር ቼክ ስናደርግ ይሄዳል አብሮ አይሄድም ጋይስ አይሄድም አብሮ ስለዚህ የሙሐመድን መልእክት ወስደን ከመጽሐፉ ሰዎች መልእክት ጋር አንድ ላይ ስናስተያይ ውድቆ ነው ይገኛል ስለዚህ ሙሐመድ ሐሰተኛ ነብይ ነው ማለት ነው ሙሐመድ ሐሰተኛ ነብይ ነው ማለት ነው በቁርአን መሰረት በዚህ የቁርአን አንቀጽ መሰረት ሙሐመድ ሐሰተኛ ነብይ ነው ማለት ነው አይገርምም በቁርአን መለኪያ ሄደን ለክተነው ሙሐመድ ሐሰተኛ ነብይ ነው ኦ ማይ ጉድነስ ምን ይሻለናል ይሄ ብቻ አይደለም ባይዘ አንድ ሰሂህ አልቡኻሪ ላይ ያለ አንድ ነገር ልንገራችሁ ሙሐመድ የመጽሐፉን ሰዎች የመምሰል ፍላጎት የነበረው ሰው በጣም እነሱን መምሰል ይወዳል አብደላ ኢብኑ አባስ ያው አጎቱ ማለት ነው ያጎቱ ልጅ እንደተረከው ነው የሚለው ታሪኩ
በደንብ ስሙ guys. The prophet used to copy the people of the scripture in matters in which there was no order from Allah. Oh my goodness. ነቢዩ ሙሐመድ አላህ ነገሮችን ባላዘዘባቸው ጉዳዮች ሙሐመድ አቤት ይሄንን እንዲያርግ ብሎ ባላዘዘበት ጉዳይ ላይ የመጽሐፉ ሰዎችን እያየ ኮፒ ያደረገ እንደነሱ አክት ያደረገ ነበር ጋይስ። ዛሬ ላይ እኮ ሙስሊሞች የመጽሐፉን ሰዎች አይሁድና ክርስቲያኖችን ማለት እነሱ ካፊሮች እነሱን መምሰል ወይኔ በቃ ሊሞቱ ማለት የነሱ ነብይ እነሱ እኛም በጣም ይጠሉናል። እነሱ ለኛ በጣም ክፉ ጥላቻ አለ በልባቸው ውስጥ አይወዱንም ሙስሊሞች ግን ነብያቸው ግን የመጽሐፉ ሰዎች አክት የሚያደርጉትን እያየ አክት ያደርግ ነበር። ከነሱ ይቀዳ ነበር። ሰውዬ የራሱ የሆነ ከራሱ ምንም የለውም። ሙሐመድ ባጭ እንዳለ ያስተማራቸው ትምህርቶች መሰረታዊ የሃይማኖት ትምህርት በሉት ጥቃቅን ነገሮች በሉት እያንዳንዱ ነገር ኮርጆ ያመጣው ነገር ነው። ከዛ ነብይ ነኝ ብሎ ገገመ። ምንድነው የኮረጀው የሚለውን እንመልከት። ለምሳሌ ምን ኮረጀ ከመጽሐፉ ሰዎች? እሺ the people of the scripture used to let their hair hang down while the pagans used to part their hair. ምን ማለት መሰላችሁ? የመጽሐፉ ሰዎች ጸጉራቸውን እንግዲህ ድሮ ታውቃላችሁ ወንዶችም ጸጉራቸው ትንሽ ረዘም ያለ ነው በድሮ ዘመን። ስለዚህ ጸጉራቸውን ወደ ታች ዝም ብለው ይለቃሉ። ጣዖት አምላኪያን ግን ጸጉራቸውን ከመሃል ከፍለው ወደ ቀኝና ወደ ግራ ወንዶቹ ነው ማለት ወደ ቀኝና ወደ ግራ ያረጋሉ። ከመሃል ከፍለው ወደ ቀኝ ወደ ግራ ከዛ መልቀቅ። የመጽሐፉ ሰዎች ግን እንዲሁ ሳይከፍሉት ነበረ ወደ ቀኝና ወደ ግራ የሚጥሉት። So the prophet let his hair hang down first. መጀመሪያ ልክ የመጽሐፉ ሰዎች ጸጉራቸውን እንዲሁ እንደሚለቁት እንዲሁ ይለቅ ነበር። የጸጉር ስታይል እንኳን ሙሐመድ ፋሽን የጸጉር ፋሽን የኮረጀው ከኛ ነው። ኢማጂን የጸጉር ፋሽን ከኛ ሲኮርጅ የመጽሐፉ ሰዎች መላጣ የተቆረጡ ቢሆን ኖሮ ሙሐመድ መላጣ ነበር የሚቆረጠው ከነሱ ኮርጀው። ጸጉራቸውን ስለሚለቁ አይቶ እንደነሱ መሆን አለብኝ ብሎ ጸጉሩን እንደነሱ መልክ ጀመረ። ቢያሲዙ ያሲዝ ነበር። ሽሩባ ቢሰሩ ሽሩባ ይሰራ ነበር። ሰውዬ ፋሽን ጭምር ከኛ ነው የኮረጀው። ተው እባክህ ማለት ጸጉር እኮ ከእግዚአብሔር ጋር ወር ከፈጣሪ ከአምላክ ጋር እኮ የሚያገናኘው ነገር የለም። ጸጉርህን ስትፈልግ አንድደው ስትፈልግ አበጥረው ጉዳዩ አይደለም እሱ። ለምንድን ነው በዚህ ልክ ፋሽን እንኳን መኮረጅ ያስፈልገው ከሰው? መጨረሻ ላይ ደግሞ የሚገርማችሁ ሌተር ኦን ሂ ፓርትድ ኢት መልሶ ደግሞ የፓጋኖችን ስታይል መከተል ጀመረ። ወይኔ እኔ ከዚህ ሰውዬ የሊድ በቃ መጀመሪያ የመጽሐፉ ሰዎችን ስታይል እየተከተለ ቆየና በኋላ ላይ ፓጋኑ ነው ይሄ ሰውዬ። በኢየሱስ እኔ በቃ በጣም በሳቅ ልሞት ነው በዚህ ሰው። ኢማጂን ቆይ እኔ ፓጋኖቹም እንትን የዚህ መጽሐፉ ሰዎችም አካባቢው ላይ ባይኖሩ ጸጉሩን ምን ሊያደርግ ነበር?
ኦ ማይ ጉድነስ ማይ ጉድነስ። እሺ አንድ ታሪክ ያ እችን ታሪክ ላሳያችሁ። ኤግዛክትሊ ባይዘ ኦኬ ኢብን ከሲር ላይ ታሪኩን መጀመሪያ ከቁርአን ላሳያችሁ። ሜቢ ኤፍሬም የሰማኝ ካልሆነ ሚዩት አድርጌልሃለሁ። በእርሱ ውስጥ በፍጹም አትስገድ። ከመጀመሪያ ቀን ይዞ በአላህ ፍራቻ ላይ የተመሰረተው የቁባ መስጊድ በውስጡ ልትሰግድበት ይልቅ የተገባው ነው። በአጭሩ በቁባ መስጊድ ውስጥ ስገድ ነው እያለ ያለው። ይሄ ምንም አሁን ሌላ ተአምር የለውም። አማርኛ አበላሽቶ ነው። በጣም ከባድ ነገር አይደለም። ኦኬ። ስለዚህ ምን እያለ ነው? በቁባ መስጊድ ውስጥ ስገድ፣ በእርሱ ውስጥ መጥራራትን የሚወዱ ወንዶች አሉ ይላል። ስለዚህ መጥራራትን ማለት መታጠብን የሚወዱ ወንዶች አሉት ነው የሚለው። ይሄንን ምን እያለ ነው የሚለውን ኢብን ከሲር ላይ ሄደን ታሪኩ ምን ማለት ነው፣ እነዚህ ሰዎች እነማን ናቸው መጥራራት የሚወዱ የሚለውን ቼክ ስናደርግ የሚገርም ነገር ታገኛላችሁ ብራዘርስ ኤንድ ሲስተርስ። ኦኬ it is recorded in the Sahih that the messenger of Allah used to visit Masjid Quba. የአላህ መልእክተኛ የቁባን መስጂድ ይጎበኝ እንደነበረ ማለት ነው። ይጎበኝ እንደነበረ በሰሂህ ሐዲስ ተጽፏል። ኦኬ ማሻአላህ። while riding and walking እየተራመደም ወር ደግሞ እየጋለበ ኢማም አህመድ ሪከርድድ ኦየም ቢን አሳኢዳ አልአንሳሪ said that the prophet went to Masjid al-Quba and asked ነብዩ ወደዚህ መስጊድ ሄደና ሰዎቹን ጠየቃቸው። in the story about your masjid እንዲህ አላቸው፣ በመስጊዳችሁ ታሪክ ስለ መስጊዳችሁ የሚወራውን ነገር ስሰማ በመስጊዳችሁ ስለሚወራው ነገር Allah the exalted has praised you concerning the purification that you perform ስለመታጠብ እናንተ የምታረጉትን ነገር አላህ በጣም አድንቋል። what is the purification that you perform ምንድነው? እስኪ ስለዚህ እናንተ መታጠብ ስለምትሉት ነገር እስኪ ንገሩኝ አለ። they said ሰዎቹ እንደዚህ አሉ፣ by Allah ወላሂ ማለታቸው ነው፣ እየማሉ ነው። ኦ አላህስ ሜሴንጀር የአላህ መልእክተኛ ሆይ we do not know except that we had neighbors from the Jews who used to use water to wash with after answering the call of nature ሽንት ቤት ከተጠቀሙ በኋላ አይሁዶች የሚታጠቡ አይሁዶች ጎረቤቶቻችን ሆነው አየን ሲታጠቡ and we washed as they washed እነሱ እንደሚያጥቡት አጠብን፣ ማጠብ ጀመርን እኛም ሽንት ቤት ገብተን። ኦ ማይ ጉድነስ ይሲ። ስለዚህ ሙሐመድ ሽንት ቤት ገብቶ መታጠብን አያውቅም ነበር፣ ከነሱ ነው የሰማው። ከነማ ከሙስሊሞች። እነዚህ ሙስሊሞች ደግሞ ከአይሁድ ነው ያዩት። እኛ የሚገርምህ ነብዩ ሆይ አይሁዶች ሽንት ቤት ገብተው መቀመጫቸውን ሲታጠቡ አይተን ተገረምን። መታጠብ በቃ እንደውም ከዚህ በኋላ እኛ መታጠብ አለብን ከዚህ በኋላ ብለው መታጠብ እንዳለባቸው መታጠብ ጀመሩ። እስልምና መጀመሪያ አስቀድሞ መታጠብን ነግሯቸው ቢሆን ኖሮ እነዚህ ሰዎች ሽንት ቤት ገብተው ስለመታጠብ ሊደነቁ እና ወይኔ ሊሉ አይገባም ነበር። አይገባም። አያውቁም። ስለማያውቁ ነው የደነገጡት።
መታጠብን እንኳን ከማን ነው የኮረጀው? ከአይሁዳውያን ነው የኮረጀው ማለት ነው። ኦኬ ሶ ሙስሊሞች መታችሁ